ሰላም እንደምን አላችሁልን ውድ የዳዊት ፋሚሊ ቤተሰቦች። እንግዲህ ዛሬ ስቱዲዮ ነው የምንገኘው። እንግዲህ እንደምታዩት አንድ ወንድሜ ሙዚቃ ሊያወጣ ስቱዲዮ ተገኝቻለሁ ማለት ነው። በጣም ቆንጆ ድምጽ ነበር የነበረው። ከአሁን በፊት እንግዲህ ከ10 በላይ ሙዚቃዎች ነበሩት። እኔም እንግዲህ ከስቱዲዮ ጋር እንግዲህ አንድ የምታውቁት አርቲስት ጋር ሄድንና ታውቁታላችሁ። ጉሩሜ የሚባል ይቅርታ ጉሩሜ የሚባል አርቲስት ነው እንግዲህ የሚያቀናብርለት ማለት ነው። ውድ ቤተሰቦች ጉሩሜን የማያውቅ ስለ ጎንደር ሙዚቃ የዘፈነ ልጅ ነው እንግዲህ ፎቶውን መጨረሻ ላይ ያሳያችኋለሁ ማለት ነው። ውድ ቤተሰቦች አቀናባሪውን ማለት ነውና እኔም ስቱዲዮ ጋር ተገኝቼ ነበረ። በእውነት የልጁ ድምጽ በጣም የሚያምር ድምጽ ነበረው። በጣም የሚያምር ድምጽ ማለት ነውና በጣም ደስ ብሎኝ እያዳመጥኩት ነበር። የሚገርማችሁ ነገር ልጁ ጎጃሜ ነው። እንግዲህ ጎጃሜ ነው። ድሮ እንደነ መብሬ መንግስቴ በካሴት ነበረ ሲዘፍን የነበረው። በአሁን ላይ ቪዲዮዎቹ ዩቲዩብ ላይ ምናምን አልተጫኑም ማለት ነው። እውነት በአካል ሳዳምጠው በጣም የሚገርም አርቲስት እና የሚገርም ድምጽ ነው ያለውና አሁን ከጉሩሜ ጋር አርቲስት ጉሩሜ ጋር ነበር አሁን ስቱዲዮ ያለ ነው። ሙሉውን ወጪ እነሱ ሊሸፍኑለት እና ሙዚቃዎችን እንዲያወጣ ስቱዲዮ ውስጥ መጥቶ እንዲዘፍን ሙዚቃዎችን ለተመልካች እንዲያደርስ እንግዲህ ስቱዲዮ ጋር ጋበዙት ማለት ነው። አርቲስት ጉሩም እንግዲህ በጣም የተባረከ ልጅ ነው። እንዲሁም ደግሞ እስራኤል የሚኖር አንድ ሁላችሁ የምታውቁት ዲጄ ደረጀን ማያቅ የለም። ዲጄ ደረጀ ማለት እንግዲህ ሁላችሁም የምታውቁት የእስራኤል ወታደር አሁን ደግሞ በዲጄ የሚታወቅ ልጅ ነውና እሱ ነው ሳፖርት ያደረገው ሙዚቃዎችን እንዲያወጣ አጋዝ ያደረገለት ማለት ነው። እውነት በጣም ደስ ብሎኝ ሙዚቃዎችን በአካል እያዳመጥኩት ነበር። እንዴ እኔ ላውጣ እያልኩ በጣም እየተብሰለሰልኩ ነበር። የሚገርማችሁ ነገርና ድምጡ የሚገርም ነበር በጣም እና ዛሬ አውዲዮ እየቀረጸው ነበረ። እውነት በጣም የሚገርም ነበረ ሙዚቃው። ተገርሜ ነበር የማየውና የሚገርማችሁ ነገር ማለት ነውና አሁን ሙዚቃዎችን እያቀረበ ነው፣ እየዘፈነ ነው በድምጹ ማለት ነው። ከ2003 ጀምሮ ያወጣው ሙዚቃ ነበረ። አሁን እነሱን እያስታወሰ ነው። የጎጃም ልጅ ነው ልጁ። ነገር ግን በጣም ብዙ ሙዚቃዎችን አውጥቷል። የሚገርም ልጅ ነውና እውነት በጣም የሚገርም ድምጽ ነው ያለው። እኔም በጣም ዝም እያዳመጥኩት ነበረ። እውነት የሚገርም ድምጽ አለውኝ። እንግዲህ ሙዚቃዎቹ እንግዲህ እስከ ፋሲካ ድረስ የሚመጣበት ይሆናል ማለት ነውና የሚያወጡለት ይሆናል። እውነት እግዚአብሔር ይስጣችሁ ይሄን ያደረጋችሁ ልጆች። እንግዲህ አርቲስት ጉሩሜ እንግዲህ እውነት እግዚአብሔር ይባርክ። እሱ ነው የሚያቀናብርለት። እዛ ጋር የምትመለከቱት እሱ ነው እንግዲህ አቀናባሪው። ግን ነገር ግን እሱ አውዶን እየቀደው ነው። በደንብ የሚያቀናብር ልጅ ደግሞ ሌላ ቦታ ነውና አሁን ጥሩ ኢንተርቴይንመንት ቦታ ነው የሚጫንለት ማለት ነው ቪዲዮ። የሚገርማችሁ ነገር እኔማ እዚህ ጋር በልፍጠን አውጣው ልጁ ፈርቶ ነበረ። ገብታችኋል? ሚዲያ እዚህ ቦታ ላይ ለመቅረብ በጣም ብዙ ረጅም ጊዜ ነው 2003 ማለት በጣም የቆየ አይደለም። እና በል አትፍራ ምናምን እያልኩት ነበረ። እሱም ደግሞ በቃ ድምጡ ጉንፋን ይዞት ነበረ። በለው አውጣው ምናምን እያልኩኝ እያልኩ ነበርና እውነት በጣም ጀግና ልጅ ነው። ድምጡ በጣም ደስ የሚል ድምጽ ነው ያለው። እግዚአብሔር ይባርከው። እውነት በጣም ቆንጆ ድምጽ ነው ያለው ልጁ። የሚበረታታ ልጅ ነው፣ ጎበዝ ልጅ ነው። ከምንም በላይ በጣም ቆንጆ ሙዚቃ ያወጣል ብዬ ተስፋ አደርጋለሁ። እንግዲህ አሁንም ሙዚቃውን እስከምጀምር ድረስ እየጠበቀ ነው ልጁ። በል እስከሚለው ድረስ ጉሩሜ እንግዲህ አርቲስት ጉሩሜ እንግዲህ ቆይ እያለው ነው። አሁን ተዘጋጅ እያለው ነው። እንግዲህ ውድ ቤተሰቦቼ እኔም ደቅ ብዬላችኋለሁ ያዳመጥኩኝ። እንግዲህ አሁን ሊጀምር ትንሽ ደቂቃ ነው የቀረው ሙዚቃዎችን ሊጀምር ማለት ነው። ውድ ቤተሰቦች እውነት ነው የምነግራችሁ ቆንጆ የሆነ ድምጽ ነው ያለው። መጨረሻ ላይ የምታዳምጡት ይሆናል ብዬ ተስፋ አደርጋለሁ። በጣም የሚገርም ነው። ሙዚቃውን አዳምጣችሁ ኮመንት ላይ አስተያየታችሁን እንድትጽፉልኝ ስል በአክብሮት እጠይቃለሁ። ውድ ኢትዮጵያና ኤርትራውያን እውነት የሚገርም ድምጽ ነው ያለው። እኔም እዚህ ጋር ደቅ ብዬ ግሬን እያወዛወስኩ እያዳመጥኩት ነበረ። ያው እዚህ ጋር ተዘጋጅቶን እንግዲህ እንደምታዩት ገና እየተዘጋጀ ነው። እኔም እንግዲህ እንዳትፈራ እያልኩት ነበረ። አሁን ጀመረ ማለት ነው። ውድ ቤተሰቦች ጀምሯል። አሁን ውድ ቤተሰቦች በል እያልኩት ነው። አሁን ድምጹን እየሰማሁ እኛም እንደምታዩት እየተወዛወዝን ነው። ውድ ቤተሰቦች እውነት በጣም ቆንጆ የሆነ ድምጽ ነው ያለው። የሚገርም እስኪ ላሰማችሁ። ያስተካከለለት ነበር እንግዲህ በጣም ቆንጆ ድምጽ ነው
ያለውና እያስተካከለለት ነው እየተቆራረጠ በጣም ልጁ ወደዚህ ሚዲያ ከቀረበ በኋላ በጣም ብዙ ጊዜ ሆኖ ነበርና ከቀረበ በጣም ብዙ ጊዜ ሆኖና እኔም የሱን ድምጽ እየሰማሁ እንግዲህ እንደምታዩት እየተወዛወስኩ ነው ማለት ነው። እዚህ ጋር ደቅ ብዬላችኋለሁ በድጋሚ እንግዲህ እንደምታዩት እንግዲህ ወንድማችን እዚህ ጋር እየዘፈነ ነው ማለት ነው። እውነት ቆንጆ ድምጽ ነው ያለው ይመቸው። ግሩም አርቲስት ግሩም እንግዲህ ፈጣሪ ባርክ እውነት በጣም ነው የምናመሰግነው ልጁን ሳፖርት ስላደረገው እውነት በጣም ነው የምናመሰግነው። እንግዲህ 10 ሙዚቃ አውጥቷል ይሄ ልጅ ማለት ነው። የሚገርማችሁ ነገር ቀላል ልጅ እንዳይመስላችሁ መጨረሻ ላይ ቃለ መጠየቅ አደርግለታለሁ። ውድ ቤተሰቦች በርታ ጠንክር እያልኩት ነው። አይዞ ማንም የደረሰበት ቦታ ትደርሳለህ እንዴ ይሄ ቀላል ነገር አይደለም። እንግዲህ ሳፖርት ስላደረጉት እውነት ከልብ ነው የማመሰግነው። ዲጄ ደረጀ ይመስገን በጣም ነው የምናመሰግነው። ወንድም አለም በርታልን ጥሩ ነገር ነው ያደረክለት ለልጁ አጋዥ አጦ እንግዲህ እንደነ መብሬ መንግስቴ ቆንጆ ሙዚቃዎችን አውጥቶ ዛሬ ላይ እዚህ ቦታ ላይ ስላገናኘው በጣም ነው የምናመሰግነው። ወንድም አለም አሁን እንግዲህ በዝግጅት ላይ ይገኛል ሙዚቃዎችን ለማቅረብ በፋሲካ ድረስ ያወጣል። እንግዲህ ውድ ቤተሰቦች በጣም ቆንጆ ድምጽ ነው ያለው የሚገርማችሁ ነገር ማለት ነው። ከምን ቆንጆ ድምጽ አለው ሞረሽ ብዬ መጀመሪያ እና አሁን እንግዲህ ግሩም እንግዲህ ነሞራሽ እኔ ስጣራለው ሞሞራሽ አደራ ላይ ደረሽ ነሞራሽ እኔ ስጣራለው ሞሞራሽ አመሬ ላይ ደረሽ ነሞራሽ አሞራ ወቦኝ ነሞራሽ ባዳጅሽ ነሞራሽ ስምሽን እንዳጠራው ነሞራሽ አውቁብኛል በየ ነሞራ እና እንግዲህ ውድ ቤተሰቦች አርቲስት በለጠ ሞረሽ ይባላል። የጎጃም ልጅ ነው። እንግዲህ በቅርብ ቀን እንግዲህ ቆንጆ ሙዚቃ ያወጣል። ውድ ቤተሰቦቻችን በቅርቡ ጠብቁ። ውድ ቤተሰቦቻችን እንግዲህ ሞረሽ ሁላችሁም ታውቁታላችሁ ማለት ነው። ይመቻችሁ። መልካም ቀን ይሆንላችሁ ቤተሰቦች።